የላቸውም። የተከለከለው የሽርክ አይነት ድንጋይና እንጨት ማምለክ ብቻ አይደለም። ሰዎችም ይሁኑ መላእክቶችም ይሁኑ አላህ የሚወዳቸው ነብያትም ቢሆኑ እነሱን ከትክክለኛው ደረጃቸው በላይ ከፍ አድርጎ ለአምላክ ብቻ የሚገባውን መገለጫ መስጠት አደጋ ነው። ምክንያቱም ሽርክ ከአላህ ውጭ ሌሎችን ማምለክ ነው። ሌሎች ሲባል ደግሞ ማንኛውንም ፍጡር ያመለክታል። ስለዚህ ይሄንን ነገር ጠንቅቆ ማወቅ ያስፈልጋል። በዚህ ረገድ የተወደዱ ሰዎችም ይሁኑ የተጠሉ ማንም ላይ ድንበር ማለፍ አላህ Subhanahu Wa Ta'ala በሰጣቸው ደረጃ ላይ ሌላን ደረጃ አክሎ ወደ አምላክነት መቀየር ለአላህ የሚገባውን መብት ለነሱ ማከል አደጋ ነው። ከዚህ አንፃር አላህ Subhanahu Wa Ta'ala ይሄንን ነገር እጅግ አድርጎ አጥብቆታል ማለት ነው። መልእክተኛውም አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው ላይ ጉሉው ወይም ደግሞ ድንበር ማለፍን ከልክለዋል። ለዚህ ነው ኢያኩም ወልጉሉ فإنما هلك من كان قبلكم بالغلو ይላሉ። ጉሉውን አደራችሁን ተጠንቀቁ ከናንተ በፊት የነበሩት ሰዎች የጠፉት በጉሉው ነው ወይም ደግሞ ድንበር ማለፍ ነው ይላሉ። እዚህ ለሁሉም ነገር ለከት አለውና አላህ Subhanahu Wa Ta'ala ካበጀልን ለከት ወደ ግራም ይሁን ወደ ቀኝ መውጣት የለብንም ማለት ነው። እናም ከዚህ ጋር ተያያዥ በሆነ መልኩ መልእክተኛችን አለይሂ ሰላቱ ወሰለም ሰዎች እንኳን ሌሎች ፍጡሮች ላይ ይቅርና እሳቸው ራሳቸው ላይ ድንበር እንዳያልፉ ከልክለዋል። ይሄን የምልበት ምክንያት ሁሉም ዘንድ መልእክተኛችን ሙሐመድ አለይሂ ሰላቱ ወሰለም ከማንም በላይ ትልቅ ደረጃ እንዳላቸው ይታወቃል። ከፍጡራን ሁሉ ከእሳቸው ጋር ማንም ሊስተካከል አይችልም። እሳቸው ራሳቸው ከመፍስ ሰሒሐይን ሐዲስ الشفاعة ላይ انا سيد ولد ادم ብለዋል። የአደም ልጆች ሁሉ አለቃ ከነሱ ሁሉ የተሻልኩ ታላቅ ነኝ ብለዋል። ይሄን ያሉበት ምክንያት እውነታውን ከማስቀመጥ አንፃር ነው። እውነታው ይሄ ነው። እንደሳቸው ያለ ማንም የለም። ሙስሊሞች እሳቸውን ካልወደዱ ከንብረታቸው ከራሳቸው ከቤተሰባቸው ሁሉ በላይ እሳቸውን ካላፈቀሩ ኢማናቸው ድክመት እንዳለ የታወቀ ነው። ይሄንንም በመልእክተኛው ሐዲስ ላይ እናገኛለን። ግን ለሳቸው ይሄን ያህል ከባድ ውዴታ ሊኖረን የሚገባ ከመሆኑ ጋራ ነገር ግን ይሄንን ውዴታ እሳቸው ባስተማረት መልኩ ተፈጻሚ ማድረግና ለከትና በጅለት ይገባል። በዋነኝነት ውዴታ የሚጠቀሰው እንደሚታወቀው ያንን የሚወደውን አካል በመከተል እሱ የሚለውን ነገር እሺ ብሎ በመስማትና ትእዛዙን በማክበር ነው። ይሄ ግልጽ የሆነ ስሌት ነው። ان المحب لمن يحب مطيع ወዳጅ ለሚወደው ታዛዥ ነው የሚሆነው። አላህም በቁርአኑ ላይ قل ان كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم አላህን የምትወዱ ከሆናችሁ ተከተሉኝ በላቸው ይህን ካደረጋችሁ አላህ ይወዳችኋልና ወንጀላችሁንም ይሰርይላችኋል ይላል። ስለዚህ ይህ ከመሆኑ ጋራ መልእክተኛው በሳቸው ላይ በምንም መልኩ እንዲያው በቃላትም ደረጃ አስፈላጊ ያልሆኑ ውዳሴዎችን ከሳቸው ደረጃ ጋር የማይሄዱ ውዳሴዎችን ሁሉ አጥብቀው ይከለክሉ ነበር። እንዲያውም አንዳንድ ጊዜ ምናልባት የሚነገረው ነገር እውነት ከመሆኑ ጋራ ወዳልተፈለገው የድንበር ማለፍ መስመር ሰዎች እንዳይሄዱ ብለው ይህንን አጥብቀው ሲያወግዙ እናገኛለን። ለነዚህ አሁን ለገለጽኳቸው ምሳሌዎች የሚሆኑ አንዳንድ መረጃዎች ለመጥቀስ ያለ ምሳሌ መልእክተኛው አለይሂ ሰላቱ ወሰለም በሚታወቀው የአብዱላህ ኢብኑ አባስ ሐዲስ አልቡኻሪ እና ሌሎች እንደዘገቡት ምን ይላሉ? ابن عباس طبعا ይሄንን ከዑመር ኢብኑ الخطاب ሰምተው ነው። እናም መልእክተኛው አለይሂ ሰላቱ ወሰለም لا تطروني كما اطرت النصارى ابن مريم ክርስቲያኖች የመርየም ልጅ ዒሳን ከመጠን በላይ አጋናው አወድሰው ከፍ እንዳደረጉት እኔንም አጋናችሁ እንደዚህ እንዳታወድሱኝ። ኢጥራ የሚባለው መሰረት የሌለው ውዳሴ ነው። ከመጠን በላይ ከፍ አድርጎ ሰዎችን መሳልና ከዚያ በላይ ማለት አላህ ከሰጣቸው ደረጃ በላይ ከፍ አድርጎ መቅረጽ አደጋ ነው። እናም ከዚህ አንፃር መልእክተኛው አለይሂ ሰላቱ ወሰለም በዚህ ትክክለኛ ሐዲስ ላይ لا تطروني كما اطرت النصارى ابن مريم ካሉ በኋላ فانما انا عبده እኔ የአላህ ባሪያ እንጂ ሌላ አይደለሁም አሉ። فقولوا عبد الله ورسوله የእሱ የአላህ ባሪያ እና መልእክተኛው በሉ ይላሉ።